ኡምራ የመጣው ጊዜ ደምሰን ስጠጣ ወላሂ ደውዬ ዶክተርን 100% እኔ ድኛለሁ፣ ግን እናንተ እንዳይከፋችሁ ከአላህ በታች እናንተን ሰበብ እያደረኩ ነው፣ መድኃኒቱን ቀጥላለሁ ብዬ ደውዬ ነው የነገርኩት። እና 3 ወር መድኃኒት አለኝ። ከ3 ወር በኋላ ኢንሻአላህ ሙሉ ነፃ የምሆንበት ጊዜ ነው። በደንብ ዱዓ አድርጉልኝ። እንኳን ያመንሽበት ጌታ አላሳፈረሽም። አፍናንዬ እንኳን ደስ ያለሽ። ወላሂ በቃ አይዶን ነው በምን ደስታ ለሷ እኔ ደስ አለኝ ወላሂ አላዝም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለው። አልሐምዱሊላሂ ረቢል ዓለሚን። አፍናንዬ የ2 ዓመት ድካምሽ እንኳን አላህ ሱብሃነሁ ወተዓላ በድል እንደታጠናቅቂ አደረገሽ። አልሐምዱሊላህ። አፍናንን እንግዲህ በሶሻል ሚዲያ ላይ የማያውቃት አለ ብዬ አላስብም። የማታቋት ግን እቺን የመሰለች ቆንጅዬ ልጅ ማለት ነውና ከ2 ዓመት በፊት እግሯ ላይ ወደቀች። እንዳጋጣሚ እንደተናገረችው ወደኩኝና አክም ቤት ሲሄድ እንደዚህ ራመዳን ውስጥ ነው እንደውምና ካንሰር አለብሽ ተባልኩኝ። ከዛም በቃ በጣም ማለት ወደኩኝ እንጂ ከዚህም በፊት ምንም አይነት በሽታ የለብኝም፣ ምንም የሚሰማኝ ህመም አልነበረም እና ወደኩኝ። ሐኪም ቤት ሄድኩኝ። ከዛን ካንሰር አለብሽ ተባልኩኝ። ኪሞ ስወስድ መጨረሻ ላይ በጣም ባሰብኝ እና ውጭ ሀገርም ሄዳ 1 እግሯን ተቆርጣ ነበር። አልሐምዱሊላህ አሁን ደግሞ በዚህን ሳምንት ነበረ ከካንሰር ሙሉ ለሙሉ ተፈውሰሻል ተብላ የተነገራት እና የ2 ዓመት ስቃይ ከእናቷ ጋር ያለውን በቃ አስባችሁታል። ገና በልጅነት እድሜያችሁ አልሐምዱሊላህ 1 እግሯን ቢቆረጥ አሁን ላይ ግን ከካንሰር ነፃ ነሽ ተብላለች። በጣም ደስ ብሏታል። እንኳን ደስ ያለሽ በሏት ሁላችሁም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከኡም ጋር ነኝ ያለሁት። እስቲ የኔን ደስታ ምን እንደተሰማት እንስማ። 2 ቀን ሙሉ እንቅልፍ አታ በጣም ዱዓ እያደረገች ነበር ያደረች። 2 ቀን ሙሉ አይደለም 2 ዓመት ሙሉ ነው እንቅልፍ ያጣችው። ዱዓ እያደረገች እያለቀሰች እንዲሁ አይኔን እያየች የዛሬ ዓመትም ትንፋሽን እያዳመጠች ነበረ የምተኛውና ዛሬ እስቲ ምን እንደተሰማት ደስታውን አብረን እንከታተል። ኡሚ አውራች ለጓደኞቼ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ደስ ብሎኛል። እናንተም ደስ ይበላችሁ። የዛሬ 2 ዓመት ያው ካንሰሩ ተገኘባት። ቀንና ሌሊት እንቅልፍ የለንም። በሷ በሽታ ነበር የምንሰቃየው። የዛሬ ዓመት ደግሞ ረመዳን ላይ ተመልሶ መጣ። ስቴጁ ጨመራሉን እና ያው በቃ አንቺ ተስፋ የለሽም ወደ ቤት ግቢ ተባለች። ተስፋ ደግሞ ከአላህ አይቆረጥም። ሳንቆርጥ እዚህ ደረሰን። አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ ውጤቱ ያማረ የተሳካ ሆነ። አልሐምዱሊላህ ረቢል ዓለሚን። ለአላህ ገለታ ይድረሰው። ህዝቡን በአጠቃላይ አላህ ይስጠው። በዱዓም የረዱን በብርም የረዳችሁን አላህ ይስጣችሁ። በሁሉ በኩል አላህ ከእናንተ ጎን ይቁም። አሚን 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 አሚን። አልሐምዱሊላህ ረቢል ዓለሚን። እዚህ ጋር እንግዲህ ሐኪም ቤት ስትሄድ ነበር ውጤቷን ለመስማት ማለት ነው። አልሐምዱሊላህ ረቢል ዓለሚን። በነገራችን ላይ አብዛኛውም ሰው ካንሰር በቃ የካንሰር በሽታ የማይድን ይመስላቸዋል። ይኸውና እዚህ ጋር ከካንሰር ነፃ ነሽ ስትባል በቃ ስዩድ ነበር የወረደችው አፍናን ማለት ነው። አልሐምዱሊላህ ረቢል ዓለሚን። ወላሂ ላዚም እንኳን ደስ አለሽ። በጣም እኔ ከዚህ ዱንያ ላይ ከምፈራው በሽታ ካንሰር አሁን ላይ ህዝቡን የጨረሰ ያለው በሽታ ቢኖር ካንሰር ነው። ሕፃን አይል አዋቂ አይል እና በቃ ምን እንደገባ በምግባችን በጡት ማዣ በባንድ በተለይ እንደዚህ የታሸጉ ምግቦች በጣም ልንጠነቀቅ ነው የሚገባው ማለት ነው። ድሮ አሁን ካንሰር እንደዚህ በስፋት አይደለም ከስንት አንዴ ቢከሰት እንጂ አሁን ላይ ድሮ እንደምታውቁት ትልልቅ ሰዎች ናቸው እንደዚህ ካንሰር በሽታ ምናምን የሚያዙት። አሁን ደግሞ ልጅ እንዳለ 10 ቤት ትንንሾች
ልጆች ናቸው የተያዙት ያሉትና ካንሰር በሽታ መዳን ይቻላል። መዳን የሚቻለው ግን ችግራችን እኛ ኢትዮጵያውያን በቃ ካለቅን መጨረሻ ፓርት ላይ ከሆነ ነው ሐኪም ቤት የምንሄደው። አፍናን ግን አላህ ረድቷት በጊዜ ነው ያወቀችው። ወደቀች፣ እግሯ ሲያነክስ ሐኪም ቤት ስትሄድ ይሄ በሽታ ካንሰር እንዳለባት የተነገራት እሷ በጊዜ ደርሳ ይሄን በሽታ ድል ለ2 ዓመት ብትሰቃይም እግሯ ቢቆረጥም ነገር ግን ደግሞ አልሐምዱሊላህ ረቢል ዓለሚን አሁን ሙሉ ለሙሉ 1 ግራም ብታጣም ከካንሰር ነፃ ነሽ ተብላለች። ይሄ ራሱ ትልቅ የምስራች ነው። ትልቅ ደስታ ነው። ገባችሁ አይደለም? አልሐምዱሊላህ ስማ አልሐምዱሊላህ። ወላሂ ላዚም በዚህ እድሜያችሁ በጣም ከባድ ነው። እንደ ካንሰር መጥፎ የሚያስጠላ በሽታ የለም። የሚያስጠላ በቃ አብዛኛውም ካንሰር የተያዙ ሰዎች ስጋቱ ዛሬ ሞታለው ነገ ሞታለው። በነገራችን ላይ በቃ ይሄ ወር ነው የቀረሽ፣ ይሄ አመት ነው የቀረሽ ተብላችሁ የሞታችሁን ዜና መጠባበቅ ይሄ ራሱ አንድ ሞት ነው። ወላሂ ላዚም ተኝታችሁ ስትነሱ አለው በህይወት አልሐምዱሊላህ አልሞትኩም። እንዴት ነው አላህ ሱብሃነሁ ወተዓላ ነው አጀላችሁን ሞታችሁንም አጀላችሁንም መኖራችሁንም እሱ ነው የሚጽፍላችሁ። ነገር ግን ደግሞ እንትኖች ሐኪሞች ከአላህ በታች ለኛ ያውቃሉና እቺን አመት ብቻ ነው የቀራችሁ፣ 1 አመት ለመሞት 1 አመት ነው የቀራችሁ ተብላችሁ እናንተ ቢነገራችሁ በቃ እንዴት ማለት ወላሂ በሽታው ሳይሆን በቃ ነገ ሞትኩኝ ዛሬ መጥኩኝ ሰቀቀኑ የሚገል በጣም የሚያስጠላ በሽታ ነው ይሄ በሽታ ማለት ነው። አሁን በተለይ በቃ ከአዋቂ እስከ ትንሽ እስከ ትልቅ ከህፃን እስከ አዋቂ ድረስ እስሙን እየጨረሰ ያለ በሽታ ነው። አላህ ሱብሃነሁ ወተዓላ ያጥፋው። አላህ ከአፊያ የበለጠ እዚህ ዱንያ ላይ ወላሂ ላዚም ምንም ነገር የለም። አፊያ ካላችሁ ምንም ሰርታችሁ ትኖራላችሁ፣ የትም ገብታችሁ ትወጣላችሁ። አፊያ ከሌላችሁ እናት አባቶቻችሁ እንኳን በቃ በዙሪያችሁ ያላችሁ ይህ ሁሉ ይሰለቻሉ። የማይሰለቸው አንድ አላህ ነው፣ እሱ የሰጠን ማለት ነው። አላህ ሁላችንም ያ ረቢ ከድንገተኛ በሽታ ከድንገተኛ አደጋ ይጠብቀን። በተለይ ስደት ላይ ከስደት ገብተን በቃ እንደዚህ ኡፍ ብለን እንኖራለን አርፈን እንኖራለን ስንል አላህ ሱብሃነሁ ወተዓላ አጀላችንን ቅርብ አድርገው በቃ በስደት ያለን የቤተሰቦችንም ሆነ የራሳችን በቃ አያሳየን፣ ክፉ ነገር አያሳየን። ወላሂ ላዚም ስደትን የቀመሰ ነው ስለ ስደተኛ ስሜት የሚረዳ የስደተኛ ልብን የሚረዳና አላህ ሁላችንም በሰላም ወደ ሀገራችን ይመልሰን።